ያደርጋል ማለት ነው። በካፍ መሰረት ይሄ ያለንበት ስቴዲየም ደረጃ 3 የሚባለውን ስቴዲየም የሚወክለው ማለት ነው። ደረጃ 3 ስንል ማድረግ የሚችለው ወይም ደግሞ ማካተት የሚችለው የስፖርት አይነቶች አሉ። እዛ በተጨማሪ ለአንድን ለማሟላት ደረጃውን ለመውሰድ ማሟላት ያለበት ክራይቴሪያዎች አሉና እነሱም ዲቴይል እንገባበታለን ማለት ነው። ይሄ ስቴዲየም ተመርቆ ካለቀ በኋላ በኢትዮጵያ ደረጃ ማንኛውንም አይነት የስፖርታዊ ውድድሮችን ማድረግ ይችላል። እንደ ስቴዲየም እግር ኳስን ብቻ ሳይሆን ይሄ አሁን እናንተ ያላችሁበት ቦታ ማለት ረኒንግ ትራክ ነው እና የአትሌቲክስ ውድድሮችን ከ100 ሜትር እስከ 10,000 ሜትር እና የተለያዩ አትሌቲክስ ውድድሮችን እዚህ ሜዳ ላይ ማድረግ እንችላል። አዲሽናል ቱ ከእግር ኳስ በተጨማሪ ማለት ነው። ሌላኛው ደግሞ ምንድነው በኢትዮጵያ ደረጃ ካሉት የእግር ኳስ ወይም ደግሞ አትሌቲክስ ውድድሮችን ማንኛውንም ማድረግ ይችላል ይህ ስቴዲየም ማለት ነው። ከፕሪሚየር ሊግ አንስቶ ታች ዲቪዥን እስካሉት ድረስ ማለት ነው። እዚህ ሜዳ ላይ ሁሉንም አይነት የሀገር ውስጥ እንትን ብቻ ነው፣ ሊሚቴሽን የሌለው ስቴዲየም ነው ማለት ነው የሚሆነው። የሀገር ውስጥ ጨዋታ ብቻ የሀገር ውስጥ ጨዋታ ብቻ። የአፍሪካ ዋንጫን የሴቶችና የወንዶች ብለን እንከፍላለን። የሴቶች አፍሪካ ዋንጫን ላይክ ለኢትዮጵያ ሁሉ ሁሉንም ማድረግ ይችላል። ምንም አይነት ሊሚቴሽን የለውም። ከማጣሪያ ግማሽ ፍጻሜ፣ ሩብ ፍጻሜ፣ ፋይናል ድረስ በአፍሪካ ደረጃ የሚጫወቱ የሴቶችን የአፍሪካ ዋንጫ እዚህ ስቴዲየም ላይ ማድረግ እንችላለን። በወንዶች ደግሞ ኦንሊ የመጨረሻዋን የፋይናል ጨዋታ የዋንጫ ጨዋታ ስትቀር የወንዶችን የአፍሪካ ዋንጫ ሁሉንም አይነት የአፍሪካ ዋንጫዎችን እዚህ ላይ ማድረግ እንችላለን ማለት ነው። ማጣሪያ ይችላል፣ ግማሽ ፍጻሜ፣ ሩብ ፍጻሜ ድረስ ኦንሊ የመጨረሻዋን የፋይናል ጨዋታ እዚህ ሜዳ ላይ ማድረግ ፈቃድ አይኖረንም። በዓለም ደረጃ ከአፍሪካ ተከፍ ብለን በዓለም ደረጃ ስናይ የዓለም ዋንጫ ማጣሪያ ጨዋታዎችን ማለት ነው ኦንሊ የምድብ ማጣሪያ ጨዋታዎችን ብቻ እዚህ ሜዳ ላይ ማድረግ መብት አለን ማለት ነው። ከዛ የዘለለ ግን ፍቃድ አይኖረውም ማለት ነው። ይህንን ሪኳይርመንት ወይም ደግሞ እኚህ ጨዋታዎችን ከማካሄዱ በፊት ግን ማሟላት ያለበት መስፈርቶች ይኖራሉ ማለት ነው። ካፍ ያወጣልን መስፈርቶች አሉ። ከነዛ ውስጥ ምንድነው አንደኛው በካፍ ስታንዳርድ መሰረት ይህ ፕሮጀክት ምናልባት ባለ 8 ቢሊዮን ብር ፕሮጀክት ነው ተሰማችሁ። መረጃ ይጠቅማል ብዬ ነው። መረጃ ይጠቅማል። ፕሮጀክት ብቻ አይደለም። ይህ ሜዳ ኦንሊ ለቶርናመንት ወይም ደግሞ ለውድድር ብቻ ነው ክፍት የሚሆነው። ለትሬኒንግ ሌላ ራሱን የቻለ ሌላ ሜዳ ስለሚገነባ በካፍ ስታንዳርድ ደረጃ 3 መሰረት አንድ ስቴዲየም 2 መለማመጃ ሜዳዎች ግዴታ ይመጣል ማለት ነው። ለዛ በፕሮጀክታችን በስተሰሜን ወይም ደግሞ ጉልፎ ወንዝን ተሻግረን 2 ስታንዳርዱን የጠበቀ መለማመጃ መጫወቻ ሜዳ ይኖረናል ማለት ነው። ዋናው ሜዳችን 106 ሜትር በ65 ሜትር ስፋት ያለው ነው። መለማመጃ ሜዳችንም ዘሴም አንድ አይነት ሳይዝ ነው፣ ግን 2 ነው ማለት ነው። ሳምንት ከዛ 2 65 ሜትር በ106 ሜትር የሆነ ስቴዲየም ነው ፉትቦል ፒች እንገነባለን ማለት ነው። ከሁለቱ አንዱ ደግሞ ረኒንግ ትራክ መለማመጃ ረኒንግ ትራክ ያስፈልጋል። ይህ እዚህ ያለው የአትሌቲክስ የምናካሄድበት ባለ 8 ነው ወይም ባለ 8 ትራክ መሮጫ ነው። እዛ መንገነባ ደግሞ ባለ እሱ ፒቺንጉን የቱ ጋር ነው የሚያደርጉት? ሻው ፒቺንግ ቦታ የቱ ጋር ሊያደርጉት? መለማመጃውን ቦታ ከምኑ ማዶ ከወንዝ ወደዛ ማለት ነው። እዛ ጋር ያሉ ሰዎች ሊያስነሱ ነው ማለት ነው። እሺ፣ ከዛ እዛም ማምቆ በየት ሊገቡ ነው? እንዲህ እንትኑን አቋርጦ ወይ ኦቨርፓስ አለው? አሁን አይተህ እንደሆነ ተጫዋቾች ሌላ ትላልቅ ስቴዲየሞች ላይ አንተ ቁጭ ብለህ ላይ አንተ ስቴዲየሙ ላይ ቁጭ ብለህ ተጫዋች እስከሚገባ ትጠብቃለህ። እነሱ ከጎን ሆነች ያለች ቦታ ላይ ከጎን እዛ ቁጭ ብለህ እነሱንም እኮ ታያለህ። ከጎን ይለማመዱና ይገባሉ። ሲገቡ ያጨበጨብ ትቀበላለህ። አሁን እነሱ እዛ ጋር ከእንትኑ ውጪ ማለት ነው፣ ከፌንስ ውጪ ማለት ነው ያለውን አካባቢ የራሱ ቁጥር ግቢ ማድረግ ይቻላልበት ማለት ነው። ያ ማለት ስቴዲየማችን ቴሪቶሪ እኛ አሁን ያለንበት ሳይሆን በጣም ፈርዘር እንሄዳለን ማለት ነው። ያ በሁለት ምክንያት ነው። ኦኬ እንኳን በፊት ቀደም ብሎ መምጣት የሚፈልግ ማንኛውም ተመልካች ካለ ለከሳት ጨዋታ ጠዋት መምጣት ይችላል። ከልጁ ከወዳጁ ጋር መጥቶ ግቢ ውስጥ የተለያዩ ፋሲሊቲዎች አሉ። ባስኬትቦል፣ ቮሊቦል እና ፋውንቴኖች ይኖራሉ፣ ወኪንግ ስፔሶች ይኖራሉ፣ ሲቲንግ ኤሪያዎች ይኖራሉ። እዛ ጋር ራሱን ሪክሬት እያደረገ ስቴዲየም ዙሩን ደግሞ ለኪራይ የሚሆኑ ካፍቴሪያ እና ለተለያዩ ሱቆች የሚከራዩ ቦታዎች አሉና እነሱ ሰርቪስ የተጠቀመ ራሱን እያዝናና ግቢ ውስጥ መቆየት ይችላል። አንደኛው ጥቅም ውስጥ ነው። 300 ሜትር ማጌጫ ያለው ለራሳት በላቸው ሲባል
ነች እዚህ። ሁለተኛው ደግሞ እግር ኳስ ድረስ ኢሞሽናል ሰዎች ሊሆኑ ይችላሉ። ነገር ደግሞ ናቹራል አንድ የሆኑ አደጋዎች ሊፈጥሩ ይችላሉ። የዛን ጊዜ ለኢቫኩዌሽን ቀጥታ የሶሻል ስፔስ ውስጥ አይገቡም ማለት ነው። እኚህ ሰዎች የሚወጡ ሰዎች ወደ 30 አጠቃላይ ስቴዲየም ላይ ለመግባት 30 ኢንተራንሶች አሉት ማለት ነው። ከ30ው 27ቱን ግለሰቦች ወይም ደግሞ ተመልካች የሚገባበት ነው ማለት ነው። እዛ አደጋ ሲመጣ እኚህ ሰዎች ኢቫኩዌት አድርገው ሶሻል ስፔሱን ሳይረብሹ ግቢ ውስጥ ይቀመጣሉ። በዛ ምክንያት ይሄ ስፔስ ጌታ ነው 8 ቢሊዮን ብለን ስናወጣ ምንድኖች ናቸው? ከነማ አይ ምንድን ናቸው? መለማመጃ ትሬኒንግ ፒቾችን ደረጃ የሚባሉት ደረጃ የሚባሉት እሱ ናቸው። እየቀረጽኩ ነው። በቃ እያስገባቸው ነው። ዩቲዩብ ላይ ተጫለ። እንደዛ ከሆነ ውስጥ ላይ ያሉትን ስፔሶችን በኋላ እየገባን በአካል እያየን ቢሆን የተሻለ ስለሚሆን ማለት ነው። ስቴዲየሙ በአንድ ጊዜ አኮሞዴት ማድረግ የሚችለው 25,000 ሰው ነው ማለት ነው። 25,000 ሰው ግን በወንበር ነው። ከቆመ ከዛ በላይ ነው የሚይዘው። በወንበር ኢንዲቪዥዋል 25,000 ወንበሮች ይገጠማሉ። ወንበሮቹ ሁለት አይነት ነው የሚሆኑት ማለት ነው። ይህ በዚህ በክብር ስሚትን በኩል በምናየው በኩል ላይ 450 ሲኒማ ስታንዳርድ የሆኑ የክብር እንግዶች ሲመጡ ብቻ አክሰስ ማድረግ የሚችሉት 450 ኢንዲቪዥዋል ወንበሮች ይኖራሉ። የተቀረው ግን ሙሉ ዙሩን የሚገጥም ነው ማለት ነው። የስቴዲየማችን ማክሲማሙ ይህ አይደለም። ከዚህ በላይ ገና አንድ ደረጃ ከዛ መቀመጫችን የተመልካች መቀመጫ ተደራራቢ ነው የሚሆነው። እዛ ጋር የተጀመረው ብረት ይታያቸዋል አይደል? እሱ ማለት ሌላኛውን ሲቱን ልንጀምርበት ስብሰባ እዚህ ውስጥ ነው እንዴ? ባለ ሁለት ፎቅ መቀመጫ ስብሰባ እዚህ ነው። እንትሮች ነው ሙሉ ኬብል የሚያደርግ ኮንስትራክት ታይት ማለት ነው። ጃንት የሆኑ ስክሪኖች በስተደቡብ በኩል ፕሌስ የሚደረጉ በጣም ጃንት የሆኑ ስክሪኖች ይኖራሉ። አት ኤኒ ታይም የሜዳ ጨዋታ ማካሄድ እንዲችል ፍለር ላይቶች ወይም ደግሞ ፓውዛዎች ይገጠማሉ። በጣም ትላልቅ ፓውዛዎች አት ኤኒ ታይም ይሄ ጨዋታ ቀንም ይሁን ማታ ይሄ ስቴዲየም ጨዋታን ማስተላለፍ እንዲችል ማለት ነው። ናቹራል የሆነ ወይም ደግሞ ተፈጥሯዊ ሳር ነው የሚተከልለት። ራሱን የቻለ ስታንዳርድ ሆነ የተፈጥሮ ሳር ይተከላል ማለት ነው። ሌላው ምናልባት ውስጥ ላይ ያያችሁ ቢሆን ደስተኛ እንሆናለን። ለምን እንደምታዩት ያው ቶፖግራፊው ትንሽ ተራራ ስለሆነና ይሄ ያለንበት ኔጌቲቭ ስፔስ ውስጥ ስላለ ከጀርባ የሰራነውን ኢፌክት ለማየት ትንሽ ይከብዳል እና እዛ ጋር ሄዳችሁ ብታዩ ኢንቨስት እያደረጋችሁ እያወጣችሁ ኮንትሪቢዩት እያደረጋችሁ ያላችሁ ገንዘብ እዛ ጋር ምን እየሰራ እንዳለ የምታውቁት ውስጥ ነው እና ያው በቀን ብለን ገብተን ምን አይነት አክቲቪቲዎች አሉ በየፍሎሩ የሚለው እዛ ገባ አድርገን እንወጣለን ማለት ነው።